ምንም እንኳን ተጠቃሚ ግለሰቦች ከአእምሮ ዕለታዊ ስቃይ የተወሰነ እረፍት ቢያገኙም በበቂ ሁኔታ አሁን ላይ በመሆን ከሐሳብ በላይ እንዳይሆኑና እውነተኛ ነጻነት እንዳይቀዳጁ ያደርጋቸዋል። ወደ ማሰብ ደረጃ ከመሸጋገራችን በፊት ወደ ነበረው የሩቅ ቅድመ አያቶቻችን የእንስሳትና የእጽዋት ከአእምሮ በታች የሆነ የመንቃት ደረጃ መመለስ ለእኛ አማራጭ አይደለም። ወደ ኋላ መመለሻ መንገድም የለንም። የሰው ዘር ከጥፋት ሊተርፍ ከሆነ ወደሚቀጥለው ደረጃ መሸጋገር አለበት። መንቃት በቢሊዮን መልኮች ወይም ነገሮች አማካኝነት በመላው ዩኒቨርስ ላይ እየተከሰተ ይገኛል። እኛ ባንደርስበት እንኳን በዩኒቨርስ ደረጃ ሲታይ ግን ምንም ማለት አይደለም። አንዴ የተገኘ መንቃት ፈጽሞ የሚጠፋ አይደለም። በተለያዩ አይነት ነገሮች አማካኝነት ይከሰታል። ይሁን እንጂ እዚህ መጽሐፍ ውስጥ የሚወሳውና አንተም ይህንን የማንበብህ እውነታ የሚያሳየው አዲሱ መንቃት በዓለማችን እግር እየተከለ መሆኑን ነው። እዚህ ውስጥ በግል ማንንም የሚነካ ነገር የለም። እኔ እያስተማርኩ አይደለም። አንተ መንቃት ራሱ ነህ። ስለሆነም እያዳመጥክ ያለኸው ራስህን ነው። እንዲህ የሚል ምስራቃዊ አባባል አለ። አስተማሪና ተማሪ ትምህርቱን ይፈጥራሉ። የሆነ ሆኖ ቃላቶቹ በራሳቸው ጠቃሚ አይደሉም። እውነቱ እነሱ አይደሉም፣ ወደ እሱ ያመላክታሉ እንጂ። የምናገረው አሁን ላይ ሆኜ ነው። አንተም በዛ ሁኔታ ውስጥ አብረኸኝ ልትሆን ትችላለህ። የምጠቀመው እያንዳንዱ ቃል ካለፈው የመጣ የራሱ ታሪክ ቢኖረውም አሁን ላይ የመሆን ከፍተኛ የጉልበት ድግግሞሽ በውስጡ ይዟል። ጸጥታ በጣም ኃይለኛና አስተማማኝ አሁን ላይ የመሆን ግፊት አለው። ስለሆነም ይህን ስታነብ ወይም ንግግሬን ስታዳምጥ በቃላቱ መካከልና ስር ያለውን ጸጥታ ልብ በል። ክፍተቶቹን አስተውል። የትም ሆኖ ዝምታን ማዳመጥ ቀላልና ቀጥተኛ የሆነ አሁን ላይ የመሆን መንገድ ነው። ጫጫታ እንኳን ቢኖር በድምጾች ስር ሁሌም የተወሰነ ጸጥታ አለ። ጸጥታውን ማዳመጥ ወዲያውኑ ውስጥህ እርጋታን ይፈጥራል። የውስጥህ እርጋታ በራሱ ውጫዊውን ጸጥታ ማዳመጥ ያስችላል። እናስ ጸጥታ አሁን ላይ ከመሆን ከሐሳብ ውጥንቅጦች ነፃ ከመውጣትና ከመንቃት ሌላ ምን ሊሆን ይችላል? እስካሁን የተካፈልነው ዕውቀት በተግባር እውን ማድረጊያውም ይህ ነው። ኢየሱስ በመለኮታዊነት አሁን ላይ የመሆን እውነታ። ራስህን ከሆነ አንድ ቃል ጋር አታጎዳኝ። የተሻለ ትርጉም የሚሰጥህ ከሆነ አሁን ላይ መሆንን በኢየሱስ ልትተካው ትችላለህ። በምስራቅ አካባቢ አልፎ አልፎ እንደሚባለው ኢየሱስ የእግዚአብሔር ፍሬ ነገርህ ወይም እኔነትህ ነው። በኢየሱስና አሁን ላይ በመሆን መካከል ያለው ልዩነት ኢየሱስ እየታወቀም ይሁን ሳይታወቅህ በውስጥህ የሚኖረውን መለኮትነት ሲያመለክት፣ አሁን ላይ መሆን ደግሞ የበቃ መለኮትነትህን ወይም የእግዚአብሔር ፍሬ ነገርህን ያመለክታል። በክርስቶስ ዘንድ ያለፈና የሚመጣ የሚባል ነገር እንደሌለ ብንገነዘብ ኖሮ ስለ ክርስቶስ ያለን እምነት የጠራ ይሆን ነበር። ክርስቶስ ነበረ ወይም ይኖራል ቢባል እርስ በርሱ ይጣረሳል። ኢየሱስ ነበረ። ከ2000 ዓመታት በፊት የነበረና እውነተኛ ተፈጥሮውን በመለኮታዊ ኃይሉ አሁን ላይ መሆንን ያወቀ ሰው ነበረ። ስለዚህ እንዲህ አለ። አብርሃም ከመወለዱ በፊት እኔ ነበርኩኝ አለ ማለቱን ልብ በል። እንዲህ ቢል ኖሮ አሁንም በጊዜና በነገር እኔነት ውስጥ መሆኑን ያሳይ ነበር። እኔ ነኝ የሚሉት ቃላት በኃላፊ ጊዜ በሚጀምር አረፍተ ነገር ውስጥ ስንጠቀምባቸው ስር ነቀል ለውጥን በጊዜ ሁኔታ ውስጥ አለመቀጠልን ያመለክታሉ። ትልቅ ጥልቀት ያለው ዜን መሰል አረፍተ ነገር ነው። ኢየሱስ አሁን ላይ የመሆንን ራስ የማወቅን ትርጉም በተንዛዛ መንገድ ሳይሆን በቀላሉ ለማስረዳት ነው የሞከረው። በጊዜ ስር ያለውን የመንቃት ሁኔታ አልፎ
ጊዜ አልባ ወደ ሆነው ግዛት ነው የሄደው። ዘላለማዊነት ወደዚህ ዓለም መጥቷል። ዘላለማዊነት ሲባል መጨረሻ የሌለው ጊዜ ማለት ሳይሆን ጊዜ አልባነት ማለት እንደሆነ ግልጽ ነው። ስለዚህም ሰው ኢየሱስ የጠራ መንቃት ምቹ ማጓጓዣውን ክርስቶስን ሆነ። እግዚአብሔርስ በመጽሐፍ ቅዱስ ለራሱ ትርጉም ሲሰጥ ምን ይላል? ሁሌም የነበርኩ ሁሌም የምኖር አለ እንዴ? አላለም። ይህ አገላለጽ ያለፈውና የሚመጣው እውን መሆንን ያሳይ ነበር። እግዚአብሔር ያለው እኔ ያው እኔ ነኝ። I am that I am። እዚህ ውስጥ ጊዜ የለም፣ አሁን ላይ መሆን ብቻ። የክርስቶስ ሁለተኛ መምጣት የሰው ልጅ የመንቃት ለውጥ ማሳያ ነው። ከጊዜ ወደ አሁን ላይ መሆን ከማሰብ ወደ የጠራ መንቃት መለወጥ ነው። የሌላ ወንድ ወይም ሴት መምጣትን አያመለክትም። ክርስቶስ ውጫዊ አካል ተላብሶ ነገ ቢመጣ እኔ እውነት ነኝ፣ እኔ መለኮታዊ አሁን ላይ መሆን ነኝ፣ እኔ ዘላለማዊ ሕይወት ነኝ፣ እኔ ውስጥህ ነኝ፣ እኔ እዚሁ ነኝ፣ እኔ የአሁኗ ቅጽበት ነኝ ከማለት ውጭ ሌላ ምንም አይልህም። ክርስቶስን የሰው አምሳያነት፣ የሰው ባሕርያት ፈጽሞ አትስጠው። ክርስቶስን ወደ ነገርነት አትቀይረው። አቫተሮች ወይም አቫተርስ መለኮታውያን የበቁ አለቆች፣ እውነተኞቹ ጥቂት ከሰው ፍጡራን ለየት ቢሉም ያው የሰው ልጆች ናቸው። የሚጠብቁት የሚከላከሉለትና የሚመግቡት የውሸት ማንነት ስለሌላቸው በጣም ቀለል ያሉ፣ ከተራ ወንድ ወይም ሴት የበለጠ በጣም ተራ ናቸው። ጠንካራ ኢጎ ያለው ማንኛውም ሰው ክብር እንደሌላቸው ይቆጥራቸዋል፣ ወይም ጭራሹንም እስከ መኖራቸው ልብ ላይል ይችላል። ወደ ብቃት በምታደርገው ጉዞ ወቅት ወደ የበቃ መምህር ተስበህ ይሆናል። ይህ የሆነው በሌላው ውስጥ ያለውን አሁን ላይ መሆንን በመገንዘብ አንተም በበቂ ደረጃ አሁን ላይ ሆነሃል ማለት ነው። ወደ የውሸት መምህራን የተሳቡ ብዙ ሰዎች እንደነበሩ ሁሉ ኢየሱስን ወይም ቡድሃን ያልተገነዘቡ ብዙ ሰዎችም ነበሩ። ኢጎዎች ወደ ትላልቅ ኢጎዎች ይሳባሉ እንጂ ወደ በቁት አይጠጉም። ጨለማ ብርሃንን ሊገነዘብ አይችልም። ብርሃንን የሚገነዘብ ብርሃን ብቻ ነው። ስለሆነም ብርሃኑ ከኔ ውጭ ነው የሚከሰተው ወይም የተወሰነ መልክ ይዞ ብቻ ነው የሚመጣው ብለህ አትመን። አለቃህ ወይም ማስተማሪህ ሥጋ የለበሰ እግዚአብሔር ብቻ ከሆነ አንተ ማን ልትሆን ነው? ማንኛውም አይነት መነጠል ከቁስ ጋር አንድ መሆንን ያሳያል። ከቁስ ጋር መዋሃድ ደግሞ ኢጎ ማለት ነው። የፈለገውን ያህል ራሱን ለመደበቅ ቢሞክርም የአስተማሪህ አሁን ላይ መሆን የራስህ ከስምና ከቅርጽ በላይ የሆነውን ማንነት መልሶ ወደ አንተ እንዲያንጸባርቅና ራስህን የበለጠ አሁን ላይ ለማድረግ ተጠቀምበት። ብዙም ሳትቆይ አሁን ላይ መሆን ውስጥ የኔ ወይም ያንተ የሚባል ነገር እንደሌለ ትገነዘባለህ። አሁን ላይ መሆን አንድ ወጥነት ነውና በዚህ ጉዞ ውስጥ ከሌሎች ጋር በቡድን መስራትም አሁን ላይ የመሆንህን ብርሃን የበለጠ ሊያጠናክርልህ ይችላል። አንድ ላይ የሆኑ ሰዎች አሁን ላይ ወደ መሆን ሁኔታ በጋራ ሲመጡ ትልቅ ኃይል ያለው የጋራ ጉልበት ይፈጥራሉ። ይህም የእያንዳንዱን አባል አሁን ላይ የመሆን ደረጃ የሚያሳድግ ብቻ ሳይሆን የሰው ልጅን የጋራ መንቃት አሁን ተብትቦ ከያዘው ከአእምሮ ተጽዕኖ ለማላቀቅም ይረዳል። ይህ ሂደት በበኩሉ አሁን ላይ የመሆን ሁኔታ በግለሰቦች በቀላሉ ሊደረስበት እንደሚችል ያሳያል። ይሁን እንጂ ከቡድኑ አባላት መካከል ቢያንስ አንዱ በዚህ ሁኔታ ውስጥ ራሱን በደንብ ካላስገባና የጋራ ጉልበቱን በሚገባ መጠበቅ ካልቻለ ኢጓዊ አእምሮ የቡድኑን ጥረት መና ሊያስቀረው ይችላል። ምንም እንኳን የቡድን ሥራ ጠቃሚ ቢሆንም በቂ አይደለም። እሱ ላይም ጥገኛ መሆን የለብህም።
በሽግግር ወቅት ማለትም አሁን ላይ ስለመሆን ትርጉምና እንዴት መለማመድ እንዳለብህ ስትማር ካልሆነ በስተቀር በአስተማሪ ወይም አለቃ ላይ ጥገኛ መሆንም የለብህም። እንደ አንድ የጉልበት ስፍራ ሲመነጭ ይሰማሃል? ለተወሰኑ ሰከንዶች ብሎም ደቂቃዎች ትኩረትህን ሰውነትህ ውስጥ ባለው ስሜት ላይ አድርግ። ስለ እሱ ማሰብ አትጀምር። በሙሉ ስሜት ብቻ ግባበት። ብዙ ትኩረት በሰጠኸው መጠን ስሜቱ የበለጠ ግልጽና ጠንካራ እየሆነ ይሄዳል። እያንዳንዱ ሕዋስ የበለጠ በሕይወት እየተሞላ የሚሄድ ይመስላል። ጠንካራ የእይታ ስሜት ካለህ ደግሞ አካልህ አንጸባራቂ ምስል ኖሮት ሊታይ ይችላል። ዐይኖችህ እንደተከደኑ ስሜት በሰጠህ ማንኛውም የሰውነት አካልህ ላይ አተኩር። እዛው ትንሽ ቆይ። በእጆችህ ወይም በጣቶችህ ላይ መጠነኛ የመወረር ስሜት ሊሰማህ ይችላል። ለጊዜው ይህ በቂ ነው። ስሜቱ ላይ ብቻ አተኩር። ሰውነትህ በሕይወት እየተሞላ ነው። አሁን ዐይኖችህን ግለጥ። ያለህበትን ክፍል እየቃኘህ የተወሰነ ትኩረት ለውስጣዊ የጉልበት ስፍራ ስጥ። ውስጣዊ አካል በቁሳዊ ማንነትህና በእውነተኛው ተፈጥሮህ መዳረሻ ላይ ይገኛል። ከእሱ ጋር ያለህን ግንኙነት ፈጽሞ አታቋርጥ። ቆይተን ተጨማሪ ልምምዶች እናደርጋለን። ከተደጋጋሚ ልምምድ በኋላ አካል ውስጥ መሆን ተፈጥሯዊና ቀላል ሲሆንልህ ዐይን መጨፈን አስፈላጊ ላይሆን ይችላል። ቀደም ሲል የተጠቀሰው አንጸባራቂ ምስል ማየቱ ለተወሰነ ጊዜ ጠቃሚ ቢሆንም ከምስሉ ይልቅ በስሜቱ ላይ የበለጠ ብታተኩር ይሻላል። ምስል የፈለገው ያህል ውብ ወይም ጉልህ ቢሆንም በቁስነት የሚተረጎም ስለሆነ በጥልቀት ወደ ውስጥ ለመግባት ብዙ ዕድል አይሰጥም። በገላ አማካኝነት ትራንስፎርሜሽን ማምጣት። ለምንድን ነው ብዙ ሃይማኖቶች አካልን ወይም ሥጋን የሚያወግዙት ወይም የማይቀበሉት? መንፈሳዊ ብቃት ፈላጊዎች ሰውነትን ሁሌም እንደ እንቅፋት ወይም እንደ ኃጢአት ሳይቀር ሲመለከቱት የኖሩ ይመስላል። ጥቂት ፈላጊዎች ብቻ አግኚዎች የሆኑ ለምን ይመስልሃል? በአካል ደረጃ የሰው ልጆች ለእንስሳት ቅርብ ናቸው። ሁላችንም ሥጋ ለባሾች በመሆናችን ደስታ፣ ስቃይ፣ መተንፈስ፣ መብላት፣ መጠጣት፣ መጸዳዳት፣ መተኛት፣ አጋር የመፈለግና የመባዛት ፍላጎት እንዲሁም ውልደትና ሞት ከእንስሳት ጋር እንጋራለን። የሰው ልጆች ከቅድስናና ከመንፈሳዊ አካል ወጥተው ወደ ብዥታ ከወደቁ ከብዙ ጊዜ በኋላ እንስሳ በሚመስል አካል ውስጥ በድንገት ነቁ። ይህም በጣም የሚረብሽ ሆኖ አገኙት። ራስህን አታታል፣ ከእንስሳ የተለየህ አይደለህም የሚል ድምፅ አንባረቀባቸው። ይህ ፊት ለፊት የተጋፈጣቸው ድምፅ እውነት ሆኖ ታያቸው። ይሁን እንጂ በጣም የሚረብሽ ከመሆኑ የተነሳ በቀላሉ የሚቀበሉት እውነት አልሆነም። አዳምና ሔዋን ራቁታቸው መሆናቸውን ሲያዩ ደነገጡ። እንስሳዊ ተፈጥሯቸውን የሚክድና ልብ ያላሉት ነገር ቶሎ ወደ ውስጣቸው ገባ። ኃይለኛ በሆኑ ተፈጥሯዊ ፍላጎቶች ስር በመውደቅ ወደ የለየለት አለመንቃት ደረጃ ተመልሰው የመውደቃቸው ስጋት በጣም እውን ሆነባቸው። በተለይም ወሲባዊ በሆኑት የሰውነት ክፍሎቻቸውና የአካል ሥራዎቻቸው ኀፍረትና ክልከላዎች መታየት ጀመሩ። የመንቃት ብርሃናቸው የጎላ ካለመሆኑ የተነሳ ከእንስሳዊ ተፈጥሯቸው ጋር ለመጎዳኘትና እንዲሆን ለመፍቀድ አልቻሉም። ብሎም ያንን ማንነታቸውን የደስታ ምንጭ ማድረግ ይቅርና ወደ ውስጡ በመግባት በውስጡ የተደበቀውን ቅድስና ለመፈለግ ከብዥታው ውስጥ ያለውን እውነታ ለማግኘት አላስቻላቸውም። ስለሆነም ማድረግ የነበረባቸውን አደረጉ። ራሳቸውን ከአካላቸው ማራቅ ወይም መለየት ጀመሩ። አሁን ገና አካል ያላቸው አድርገው ራሳቸውን አዩ። እሱን ከመሆን ይልቅ አካላቸውን ከመሆን ይልቅ አሁን ራሳቸውን የገላ ባለቤት አድርገው ማየት ጀመሩ። ሃይማኖቶች ብቅ ሲሉ ይህ ልዩነት
አንተ ገላ አይደለህም በሚል እምነት ታጅቦ በጣም እየጎላ መጣ። ቁጥር ስፍር የሌላቸው የምሥራቅም የምዕራብም ሰዎች ለዘመናት ሥጋን በመካድ እግዚአብሔርን፣ መዳንን ወይም ብቃትን ለማግኘት ጥረዋል። ይህ ስሜታዊ ሐሴቶችን በተለይ ደግሞ ከወሲባዊ ተግባር መራቅ፣ ጾምና ሌሎች የመናኝ ድርጊቶችን ያካትታል። ገላን እንደ ኀጢአተኛ ስለሚቆጥሩት ለማዳከምና ለመቅጣት ሲሉ ለሥቃይ ይዳርጉታል። በክርስትና ሃይማኖት ይህ ገላን ወይም ሥጋን ማጎሳቆል ተብሎ ይጠራል። ሌሎች ደግሞ ራሳቸውን በማፍዘዝ ወይም ከገላ ውጭ ተሞክሮዎችን በመለማመድ ከአካል ለመራቅ ጥረት አድርገዋል። አሁንም ብዙ ሰዎች እንዲህ ያደርጋሉ። ቡድሃ ሳይቀር በጾምና ከመጠን ባለፈ የመናኝ ድርጊቶች አማካኝነት ለ6 ዓመታት ገላውን ክዷል። ይሁን እንጂ ይህን ድርጊት ካቆመ በኋላ ነበር ብቃቱን ያገኘው። ሐቁ ግን ገላን በመካድ ወይም በመዋጋት ወይም ከገላ ውጭ ተሞክሮዎችን በመፈለግ ወደ ብቃት የመጣ ማንም ሰው አለመኖሩ ነው። ምንም እንኳን እንዲህ ያለ ተሞክሮ የሚመስጥና ከቁሳዊ ነገር ነፃ የመሆን አጭር እይታን የሚጋብዝ ቢሆንም በመጨረሻ ግን ወሳኝና መሠረታዊ የለውጥ ሥራ ወደሚከናወንበት ወደ አካልህ ሁሌም መመለስህ የግድ ነው። መሠረታዊ ለውጥ ማምጣት የሚቻለው በገላ አማካኝነት እንጂ ከገላ ውጭ በመሄድ አይደለም። በዚህ ምክንያት ማንም ትክክለኛ መንፈሳዊ አስተማሪ ገላን መዋጋት ወይም መቅጣት እንደሚያስፈልግ አያስተምርም። ምንም እንኳን አእምሮን መሠረት ያደረጉ ተከታዮቻቸው በተደጋጋሚ ሲያደርጉት ቢስተዋሉም። ገላን ከሚመለከቱ የጥንት ትምህርቶች መካከል ጥቂት ያልተሟሉ ሽርፍራፊዎች ብቻ ዘልቀዋል። ከእነዚህም አንዱ የኢየሱስ መላው ገላችሁ በብርሃን ይሞላል የሚለው አረፍተ ነገር ሲሆን፣ ሌሎቹ ደግሞ እንደ አፈ ታሪክ እየተነገሩ ዘልቀዋል። ለምሳሌ ኢየሱስ አካሉን ፈጽሞ እንዳልተወና ወደ መንግሥተ ሰማይ ሲያርግም ከገላው ጋርና አንድ ሆኖ ነው የሚለው እምነት ይገኝባቸዋል። የእነዚህን ያልተሟሉ ክፍሎች ይሁን የአፈ ታሪኮቹ ድብቅ ምስጢር ማንም ሰው ያወቀ የለም በሚያስብል መልኩ ተድበስብሷል። በዚህም የተነሳ አንተ ገላ አይደለህም የሚለው እምነት የትም ቦታ ያለ መሆኑ ብቻ ሳይሆን ገላን ለመካድና ከገላ ለመሸሽ ለሚደረጉ ሙከራዎችም መነሻ ሆኗል። በዚህም ምክንያት ቁጥር ስፍር የሌላቸው ብቃት ፈላጊዎች መንፈሳዊ ብቃት ሳይጎናጸፉ ቀርተዋል። የገላን አስፈላጊነት የሚያስተምሩ የጠፉ ትምህርቶችን መልሶ ማግኘት ወይም ካሉ ያልተሟሉ ክፍሎችን መልሶ ማቀናጀት ይቻል ይሆን? ይህን ማድረግ አስፈላጊ አይደለም። ሁሉም መንፈሳዊ ትምህርቶች ከአንድ ተመሳሳይ ምንጭ ነው የሚፈልቁት። በዚህ መልኩ ከታየ በተለያየ መልክ ቢከሰትም ወይም የተለያዩ መልኮች ቢይዝም አሁንም ሁሌም አንድ አስተማሪ ብቻ ነው ያለው። እኔ ያ አለቃ ነኝ። አንተም እንዲሁ ውስጥህ ያለውን ምንጭ መድረስ ከቻልክ ወደዚያ መድረሻ መንገዱም ገላ ነው። ምንም እንኳን ሁሉም መንፈሳዊ ትምህርቶች ከአንድ ምንጭ ቢቀዱም አንዴ በቃል ከተነገሩና ከተጻፉ በኋላ ግን ከቃላት ክምችትነት በላይ ሊሆኑ አልቻሉም። ቀደም ሲል እንደተጠቀሰውም ቃል ከአቅጣጫ ጠቋሚነት የዘለለ ሊሆን አይችልም። ተመሳሳይ ትምህርቶች በሙሉ ወደ ምንጩ መልሰው የሚያመላክቱ አቅጣጫ ጠቋሚዎች ናቸው። ገላ ውስጥ ስለተደበቀው እውነት ቀደም ብዬ ተናግሬያለሁ። ከጠፉ ትምህርቶች የአንዱን ፍሬ ነገር ባጭሩ ቀጥዬ አቀርብልሃለሁ። እነሆ ሌላ አቅጣጫ ጠቋሚ። እባክህን የሚቀጥለውን ስታነብ ወይም ስታዳምጥ ውስጣዊ ገላህ እንዲሰማህ ለማድረግ ጣር። የገላ ላይ ስብከት። ገላ ወይም ሰውነት ተብሎ የሚጠራው ደንዳና አካላዊ ቅርጽ መስሎ የሚታይህ የበሽታ የእርጅና ብሎም የሞት ሰለባ የሆነው ነገር ውሎ አድሮ እውን አይደለም። አንተ አይደለህም። ከውልደትና ከሞት በላይ የሆነውን ወሳኝ እውነታህን በቅጡ ካለማየት የሚመነጭ እንዲሁም አእምሮህ ከመሆን ጋር ግንኙነት በማቆሙ ምክንያት
ገላን ለልዩነት ብዥታዊ እምነቱ እንደ ማስረጃ የፈጠረውና በፍርሃት ውስጥ መሆኑን ለማስተባበል የሚጠቀምበት የውሱንነት ውጤት ነው። ቢሆንም ግን ከገላህ አትሽሽ። ምክንያቱም በዚያ ያለ መዝለቅ የውሱንነትና የሞት ምልክት በሆነውና የአእምሮ ብዥታዊ ፈጠራ አድርገህ በምታየው ገላህ ውስጥ የተደበቀ ወሳኙና የማይሞተው እውነታ አለና። እውነትን ፍለጋ ትኩረትህን ወደ ሌላ አትውሰድ። ምክንያቱም ገላህ ውስጥ ካልሆነ በስተቀር የትም የሚገኝ አይደለምና። ከገላህ ጋር አትጣላ። ምክንያቱም ይህን ካደረግክ ከራስህ እውነታ ጋር እየተጣላህ ነው። አንተ ገላህ ነህ። የምታየውና የምትዳስሰው ሰውነት ስስ አሳሳች መጋረጃ ብቻ ነው። ከስሩ ወደ መሆን ወዳልተገለጠው ሕይወት የሚያስገባው በር የማይታየው ውስጣዊ ገላ ይገኛል። በዚህ ውስጣዊ ገላ አማካኝነት ካልተገለጠው አንድ ሕይወት ውልደት አልባ ሞት አልባ ከሆነውና ሁሌም ከሚኖረው ጋር ላትለያይ ተገናኝተሃል። በዚህ ውስጣዊ ገላ አማካኝነት ከእግዚአብሔር ጋር ለዘላለሙ አንድ ነህ። ጥልቅ ውስጣዊ መሠረት ይኑርህ። ቁልፉ ከውስጣዊ ገላ ጋር በማያቋርጥ ግንኙነት ውስጥ መሆን ነው። ሁሌ እንዲሰማህ ማድረግ። ይህ ለሕይወትህ ጥልቀትና መሠረታዊ ለውጥ ያመጣል። ብዙ መንቃት ወደ ውስጣዊ ገላህ በዘለቀ ቁጥር የንዝረት ድግግሞሹ ያድጋል። ልክ የብርሃን መቆጣጠሪያውን ከፍ በማድረግ የኤሌክትሪክ ፍሰት ስትጨምር ብርሃኑ ደማቅ እንደሚሆን ሁሉ ከዚህ ከፍተኛ የኃይል ደረጃ ስትደርስ አሉታዊነት እንደለመደው ሊያጠቃህ አይችልም። በተጨማሪም ይህን ከፍተኛ ድግግሞሽ የሚያንጸባርቁ አዳዲስ አጋጣሚዎች ወደ ራስህ መሳብ ትጀምራለህ። በተቻለ መጠን ትኩረትህን ገላህ ላይ ካደረግክ መልህቅህን አሁን ላይ መጣል ትችላለህ። ያኔ ራስህን በውጫዊ ዓለም ውስጥ አስገብተህ አትሰወርም። ራስህን አእምሮ ውስጥ አትደብቅም። ሐሳቦችና ስሜቶች፣ ስጋቶችና ፍላጎቶች በተወሰነ ደረጃም ቢሆን አሁንም ሊኖሩ ይችላሉ። ይሁን እንጂ አይቆጣጠሩህም። በአሁኗ ቅጽበት ትኩረትህ ምን ላይ እንደሆነ እስኪ ፈትሽ። እያዳመጥከኝ ወይም ደግሞ እነዚህን ቃላት በመጽሐፍ ውስጥ እያነበብክ ነው? ማንበብ አሁን ትኩረትህ ያረፈበት ቦታ ነው። ዳርዳሩን ደግሞ አካባቢህን፣ ሌሎች ሰዎችን ወዘተ ልብ እያልክ እየታዘብክ ነው። ከዚህ በተጨማሪ በምታዳምጠው ወይም በምታነበው ዙሪያ የአእምሮ እንቅስቃሴ፣ የአእምሮ ሐተታ ወይም ማስተያየት ሊኖር ይችላል። ይሁን እንጂ አንዳቸውም ትኩረትህን በሙሉ መያዝ የለባቸውም። ይህ ሁሉ እየሆነ ባለበት ቅጽበት እስኪ ከውስጣዊ ገላህ ጋር መገናኘት ትችል እንደሆነ የተወሰነ ትኩረትህን ውስጥህ አቆይ። ሁሉም ወደ ውጭ እንዲሳብ ወይም ወደ ውጭ እንዲፈስ አትፍቀድለት። መላ አካልህ እንደ አንድ የጉልበት ስፍራ ከውስጥ እንዲሰማህ አድርግ። ይህን ማድረግ ከቻልክ በመላው አካልህ የምታዳምጥ ወይም የምታነብ ያህል ትሆናለህ። ለሚመጡት ቀናትና ሳምንታት ይህ ተደጋጋሚ ተግባርህ እንዲሆን አድርግ። ሙሉ ትኩረትህን ለአእምሮህና ለቁሳዊው ዓለም አሳልፈህ አትስጥ። በምንም መልኩ ቢሆን እየሠራኸው ባለው ሥራ ላይ አተኩር። በተቻለህ መጠን በተመሳሳይ ወቅት ውስጣዊ ገላህን ልብ ማለቱንም አታቋርጥ። ስርህን ወደ ውስጥህ እንደ ተከልክ ቆይ። እናም ይህ የንቃት ሁኔታህንና እያከናወንክ ያለኸውን ሥራ ጥራት እንዴት እንደሚያሻሽለው ልብ በል። የትም ቦታ በማንኛውም ሰዓት ሰውን ወይም ወረፋ ይዘህ እየጠበቅክ ከሆነ ይህን ጊዜ ውስጣዊ ገላህን ለማዳመጥ ወይም ለማንበብ ተጠቀምበት። በዚህ መንገድ ከተጠቀምንባቸው የትራፊክ መጨናነቆችና ወረፋዎች የሚያበሳጩን ሳይሆን ደስ የሚያሰኙን ይሆናሉ። ከዚህች ከአሁኗ ቅጽበት ውጭ ከመሆን ይልቅ አጋጣሚውን በመጠቀም ወደ ገላህ በጥልቀት በመግባት በተሻለ ጥልቀት ወደ አሁን ግባ።
ውስጣዊ ገላን ልብ የማለት ጥበብ ፍጹም ልዩ ወደ ሆነ የአኗኗር ስልት ይመራሃል። ከመሆን ጋር ያለህ ግንኙነትን ደግሞ ዘለቄታዊ እንዲሆን በማድረግ ከአሁን በፊት ፈጽሞ የማይታወቅ ጥልቀት ወደ ሕይወትህ ይጨምራል። ስርህን ወደ ገላ እየሰደድክ በሄድክ መጠን የአእምሮ ታዛቢ ሆኖ መቆየት ቀላል እየሆነ ይሄዳል። ካንተ ውጭ የፈለገው ቢከሰት አንተን ሊያናጋህ የሚችል አይሆንም። ትኩረትህን ገላ ውስጥ በማድረግ አሁን ላይ መሆን ካልቻልክ በአእምሮ መገዛትህ ይቀጥላል። በሌላ አነጋገር የአእምሮህ ተደጋጋሚ ድርጊቶች፣ አስተሳሰብህና ተግባርህ ድሮ በተማርከውና አእምሮ ውስጥ ባለው የቲያትር ጽሑፍ ይመራሉ። በመሃል ለተወሰኑ ጊዜያት ከነሱ ነፃ ልትሆን ትችላለህ፣ ለአጭር ጊዜም ቢሆን። ይህ በተለይ እውነት የሚሆነው አንድ ነገር ትክክል ሳይሆን ሲቀር ወይም ደግሞ የሆነ ጥፋት ወይም ንዴት ሲከሰት ነው። በዚህ ሁኔታ ውስጥ ስትሆን የተለመደው ምላሽህ ከቁጥጥር ውጭ የሆነ ግብታዊና የሚጠበቅ ይሆናል። ይህ በበኩሉ ከአእምሮ ጋር ራሱን ካዋሃደው መንቃት የሚመነጨውን አንዱና መሠረታዊ ስሜት ፍርሃትን ያቀጣጥለዋል። ሁሌም መከሰታቸው የማይቀር እንዲህ አይነት ፈተናዎች ሲያጋጥሙ በፍጥነት ወደ ውስጥ መዝለቅና በውስጣዊ የጉልበት ስፍራህ ላይ በተቻለህ መጠን ማተኮርን ልማድ አድርግ። ይህ ብዙ ጊዜ መውሰድ የለበትም፣ ጥቂት ሰከንዶች ብቻ ይበቃሉ። ይሁን እንጂ ፈተናው በተከሰተ ቅጽበት ወዲያውኑ ማድረግ አለብህ። መዘግየት የተለመደው አእምሮአዊና ስሜታዊ ምላሽ እንዲነቃና እንዲቆጣጠርህ ያደርጋል። ወደ ውስጥ ስታተኩርና ውስጣዊ ገላህን ስታዳምጥ ወዲያውኑ ትረጋጋና አሁን ላይ ትሆናለህ። ምክንያቱም መንቃትን ከአእምሮ አውጥተህ ወደ ገላ እየመለስክ ስለሆነ። በዚህ ሁኔታ ውስጥ ማድረግ ወይም ማለት ያለብህ ነገር ካለ ከዚህ ጥልቅ ቦታ የሚመነጭ ይሆናል። ፀሐይ ከሻማ ብርሃን የበለጠ ደማቅ እንደሆነች ሁሉ መሆን ውስጥ ያለው ብልህነትም አእምሮ ውስጥ ካለው እጅግ የላቀ ነው። ከውስጣዊ ገላህ ጋር ንቁ ግንኙነት እስካለህ ድረስ ስሩን ወደ መሬት በደንብ እንደሰደደ ዛፍ ወይም በጥልቅና ጠንካራ መሠረት ላይ እንደቆመ ቤት ነህ። ሁለተኛው ተምሳሌት ኢየሱስ ስለ ሁለት ቤት ሰሪዎች በሚናገረውና በአጠቃላይ በተሳሳተ መልኩ በሚተረጎመው ምሳሌ ላይ ተጠቅሷል። አንደኛው ሰውዬ ቤቱን አሸዋ ላይ ያለ መሠረት ይገነባል። እናም ማዕበልና የውሃ መጥለቅለቅ ሲከሰቱ ቤቱን ጠራርገው ይወስዱታል። ሌላኛው ሰውዬ አለት ላይ እስኪደርስ ድረስ በጥልቀት ይቆፍርና ቤቱን ይገነባል። በውሃ መጥለቅለቅም ተጠርጎ አይወሰድም። ወደ ውስጣዊ ገላ ከመግባት በፊት ይቅር በል። ትኩረቴን ወደ ውስጣዊ ገሌ ለማስገባት ስሞክር ኃይለኛ ያለመመቸት ስሜት ተሰማኝ። የመሸበርና የተወሰነ የማጥወልወል ስሜት ፈጠረብኝ። ስለሆነም የምትናገረውን መተግበር አልቻልኩም። ይህ የተሰማ ስሜት ትኩረትህን ገላ ውስጥ ማድረግ እስክትጀምር ድረስ ልብ ያላልከው የቆየ ስሜት ነው። መጀመሪያ ለዚህ ስሜት የተወሰነ ትኩረት ካልሰጠህ ከሱ በታች በጥልቀት ወደሚገኘው ውስጣዊ ገላ እንዳትገባ ሊያደርግህ ይችላል። ትኩረት መስጠት ማለት ስለሱ ማሰብ መጀመር ማለት አይደለም። ስሜቱን ልብ ማለት ሙሉ በሙሉ እንዲሰማህ መፍቀድ ብሎም ለመኖሩ ዕውቅና መስጠትና እንዳለ መቀበል ብቻ በቂ ነው። አንዳንድ ስሜቶች በቀላሉ ሊለዩ ይችላሉ። ቁጣ፣ ፍርሃት፣ ሐዘን ወዘተ። ሌሎች ደግሞ አካላዊና ስሜታዊ በማለት ለይቶ ለመሰየም አስቸጋሪ ሊሆኑ ይችላሉ። ለምሳሌ ግልጽ ያልሆኑ ያለ መርጋት፣ የመጫጫን ወይም የመጠበብ ስሜቶች። የሆነው ሆኖ ቁም ነገሩ ያለው ለስሜቱ አእምሮአዊ ስያሜ መስጠት መቻልህ ወይ አለመቻልህ ላይ ሳይሆን በተቻለ መጠን አንተ ላይ የፈጠረውን ስሜት ልብ ማለት መቻልህ ወይ አለመቻልህ ላይ ነው። ትኩረት ለመሠረታዊ ለውጥ ቁልፍ ነው። ሙሉ ትኩረት ደግሞ መቀበልን ያሳያል። ትኩረት እንደ ብርሃን ጮራ ቦግ ያለ ነው።
አንድ ላይ የተሰባሰበ ያገኘውን ነገር በሙሉ ወደ ራሱ የሚለውጥ የመንቃትህ ኃይል ነው። በሙሉ አቅሙ በሚሠራ ሕይወት ባለው ነገር ውስጥ ስሜት በጣም አጭር ቆይታ ነው ያለው። በመሆንህ ውጫዊ ገላ ላይ እንደሚያርፍ አነስተኛ ጊዜያዊ ሞገድ ነው። አንተነትህን ካልተገነዘብክ ግን ስሜት ውስጥህ ለቀናት ወይም ለሳምንታት ሊዘልቅ ይችላል። ወይም ተመሳሳይ ድግግሞች ካላቸውና ተባብረው የስቃይ ገላን ከፈጠሩ ሌሎች ስሜቶች ጋር ይቀላቀላል። ይህ የስቃይ ገላ ለዓመታት በውስጥህ ሊኖር የሚችል ጉልበትህን እየተመገበ ለአካላዊ በሽታ በመዳረግ ሕይወትህን የመከራ የሚያደርግ ጥገኛ ነፍሳት ነው። ስለዚህ ትኩረትህን ስሜቱን በመስማት ላይ አድርግ። እናም ስሜቱን የሚመግቡ እንደ ጸጸት፣ በራስ ማዘን ወይም ጥላቻ የመሳሰሉ የቅሬታ አይነቶች አእምሮ ውስጥ መኖራቸውን አረጋግጥ። ካሉ ይቅር አላልክም ማለት ነው። ያንተ ይቅር አለ ማለት ለራስህም ይሁን ለሌላ ሰው ለማንኛውም ሁኔታ ወይም ጊዜ አእምሮህ ሊቀበላቸው ፈቃደኛ ላልሆኑ ጉዳዮች ሁሉ ሊሆን ይችላል። አዎ፣ የሚመጣውን በሚመለከት ረገድም ይቅር አለ ማለት ሊኖር ይችላል። ይህ የአእምሮ እርግጠኛ አለመሆን ወደፊት የሚሆን ሁሉ ውሎ አድሮ ከቁጥጥሩ ውጭ እንደሆነ ለመቀበል ፈቃደኛ ሳይሆን ሲቀር የሚከሰት ነው። ይቅርታ ማድረግ ማለት ቅሬታህን ማስወገድና ሐዘንን ማሰናበት ማለት ነው። ቅሬታ የውሸት ማንነትን ከማጠናከር አልፎ ምንም የሚፈይደው ነገር አለመኖሩን ስትገነዘብ ይቅር ባይነት ተፈጥሮ ይሆናል። ይቅር ማለት ሕይወትን አለመቀናቀን፣ ሕይወት በአንተ አማካኝነት እንድትኖር መፍቀድ ማለት ነው። የይቅር አለማለት አማራጮች ስቃይና መከራ፣ በጣም የታፈነ የሕይወት ጉልበት ፍሰትና በብዙ መልክ የሚገለጹ አካላዊ ሕመሞች ናቸው። ከልብህ ይቅር ያልክ ሰዓት ኃይልህን ከአእምሮ መልሰ በመውሰድ የራስህ አድርገኸዋል። ይቅር አለማለት የአእምሮ ልዩ ጎጂ ተፈጥሮ ነው። ልክ ያለ ጥልና ግጭት መኖር እንደማይቻለው አእምሮ ሰራሹ የውሸት ማንነት ኢጎ። አእምሮ ይቅርታ ማድረግ አይችልም፣ አንተ ግን ትችላለህ። ይቅር ስትል አሁን ላይ ትሆናለህ። ወደ ውስጠኛው ገላ ትገባለህ። ከመሆን የሚፈልቁትን የሚያስተጋቡ ሰላምና እርጋታን ትላበሳለህ። ለዚህ ነው ኢየሱስ ወደ ቤተ መቅደስ ከመግባታችሁ በፊት ይቅር በሉ ያለው። ካልተገለጠው ጋር ያለህ ግንኙነት አሁን ላይ በመሆንና በውስጣዊ አካል መካከል ያለው ግንኙነት ምንድን ነው? አሁን ላይ መሆን የጠራ መንቃት ነው። ከአእምሮ ከነገር ወይም ከቁስ ዓለም ነጥሮ የወጣ መንቃት። ውስጣዊ አካልህ ካልተገለጠው ጋር የሚያያይዝህና በጥልቅ ሁኔታውም ራሱ ያልተገለጠው ነው። መንቃት የሚፈልቅበት ምንጭ ልክ ብርሃን ከፀሐይ እንደሚመነጭ ሁሉ ውስጣዊ አካልን ማወቅ ማለት የመንቃትን መነሾ ማስታወስና ወደ ምንጩ መመለስ ማለት ነው። ያልተገለጠው ከመሆን ጋር ተመሳሳይ ነውን? አዎ፣ ያልተገለጠው የሚለው ቃል አሉታዊ በሆነ መንገድ ያ የማይነገረውን፣ የማይታሰበውን ወይም በምናብ የማይታየውን ለመግለጽ ይሞክራል። ስላልሆነው በመናገር በትክክል ወደ ሆነው ያመላክታል። በሌላ መልኩ መሆን አዎንታዊ ቃል ነው። ከአንዳቸውም ጋር የሙጥኝ አትበል፣ አለበለዚያ በእነሱ ማመን ትጀምራለህ። ከአቅጣጫ ጠቋሚነት ሊያልፉ አይችሉምና። አሁን ላይ መሆን ማለት ከአእምሮ ነጥሮ የወጣ መንቃት ነው ብለሃል። ለይቶ የሚያወጣው ማን ነው? አንተው። ይሁን እንጂ በፍሬ ነገርህ መንቃት ነህና የመንቃት ከቁስነት ሕልም መባነን ብለንም ልንገልጸው እንችላለን። ይህ ማለት ግን ያንተ ነገርነት ወይም ቁስነት በብርሃን ፍጥነት በኖ ይጠፋል ማለት አይደለም። በጥልቁ ውስጥህ ያለውን ቁስ አልባውንና የማይሞተውን ማንነትህን በመገንዘብ አሁን ባለህበት ሁኔታ
ልትቀጥል ትችላለህ። አባባልህ ሊገባኝ ከሚችለው በላይ እንደሆነብኝ ማመን አለብኝ። ሆኖም ግን በሆነ ጥልቅ ደረጃ ስለምታወራው ነገር የማውቅ ይመስለኛል። አዲስ አልሆነብኝም። በስሜት የሚገለጽ አይነት ነገር ነው። ራሴን እያታለልኩ ይሆን? አይደለም። ከማሰብ ይልቅ መስማት ወደ ማንነትህ እውነታ የበለጠ ያስጠጋሃል። በጥልቁ ውስጥህ የሌለ አንተ የማታውቀው እኔ ልነግርህ የምችል ምንም አዲስ ነገር የለም። ከመላ ዩኒቨርስ ጋር የተወሰነ ውስጣዊ ትስስር የማድረግ ደረጃ ላይ ስትደርስ እውነትን ገና ስታዳምጣት ትለያታለህ። ያንን ደረጃ ገና ያልደረስክ ከሆነ ገላን ልብ ማለት ብቻውን የሚፈልገውን ጥልቀት ሊያመጣ ይችላል። የእርጅና ሂደትን ማዘግየት። ይህ በእንዲህ እንዳለ ውስጣዊ አካልን ልብ ማለት በሰውነት ዙሪያ የሚያስገኛቸው ሌሎች ጠቀሜታዎች አሉ። ከነዚህ አንዱ የአካላችን የእርጅና ሂደትን ትርጉም ባለው መንገድ ማዘግየቱ ነው። ውጫዊ ሰውነት በተለመደ መልኩ ቶሎ የሚያረጅና የሚረግፍ ቢመስልም ውስጣዊ አካል ግን ከጊዜ ጋር አይለወጥም። የተሻለ ጥልቀት ሊሰጥህና ሙሉ በሙሉ ልትሆነው ከመቻልህ በስተቀር አሁን 20 ዓመትህ ከሆነ የውስጣዊ አካልህ የጉልበት ስፍራ በ80 ዓመትህ ከሚሰማህ ጋር ተመሳሳይ ነው። በተመሳሳይ መልኩ ንቁና የሚያስተጋባ ሕይወት ይሆናል። የተለመደው ሁኔታ ከአካል ውጭና ከአእምሮ እስረኝነት ወደ አካል ውስጥና አሁን ላይ መሆን ከተለወጠ አካልህ የበለጠ ቀለሌ ማለት ግልጽና ንቁ የመሆን ስሜት ይሰማሃል። በውስጥህ መንቃት እያየለ ሲሄድ በቀላሉ ወደ ሕዋሳቶችህ ይሰራጫል። ይህ ብዛት ያለው መንቃት በውስጥህ መኖር የቁሳዊ ብዥታህ መቀነስን ያመላክታል። ከውጫዊው አካልህ ይልቅ ከጊዜ አልባው መንፈሳዊ አካልህ ጋር አንድ ስትሆን መንቃትህ አሁን ላይ ሲሆን ያለፈውና የሚመጣው ትኩረትህን መቆጣጠር ሲያቆሙ በመንፈስህና በሕዋሶች ውስጥ ጊዜ አይጠራቀምም። ያለፈውና የሚመጣው ስነ ልቡናዊ ጫና በጊዜ ሂደት መጠራቀም የሕዋሳቶችን በራስ የማደስ ችሎታ በከፍተኛ ደረጃ ያዳክማል። ውስጣዊ አካልህን መኖሪያ ካደረክ ግን የሰውነት እርጅና እየቀነሰ ይሄዳል። እንዲህ በመሆኑም ጊዜ አልባው ፍሬ ነገርህ በውጫዊ መልክህ በኩል ያንጸባርቃል። የተጎሳቆለ ሽማግሌ መልክና ተክለ ሰውነትም አይኖርህም። ይህን የሚያረጋግጥ ሳይንሳዊ መረጃ አለ? ሞክረውና አንተው መረጃ ትሆናለህ። በሽታ የመከላከል አቅምን ማጠንከር። ይህ ተግባራዊ ልምምድ በአካል ዙሪያ የሚያስገኘው ሌላው ጥቅም ወደ ውስጥ ስትዘልቅ የተጠናከረ በሽታ የመከላከል አቅም ማግኘትህ ነው። የመንቃት ስሜትህ እያየለ በመጣ መጠን በሽታ የመከላከል አቅምህም በዚያው ልክ ጠንካራ ይሆናል። በእያንዳንዱ ሕዋስህ የንቃትና የደስታ ስሜት ይሰርጻል። አካልህ ያንተን ትኩረት ይወደዋል። አስተማማኝ የራስ ፈውስ ነው። ብዙ በሽታዎች ቀስ በቀስ አካልህን የሚመርዙት አሁን ላይ ሳትሆን ስትቀር ነው። ሃይባ ያለቃ ከሌለ የማይታመኑ ገጸ ባህሪያት መኖሪያቸውን ገላ ውስጥ ያደርጋሉ። አሁን ላይ በንቃት ስትሆን ግን የማይፈለጉ እንግዶች ለመግባት ይቸገራሉ። አካላዊ በሽታ የመከላከል አቅምህ ብቻ አይደለም የሚጠናከረው፣ ስነ ልቡናዊ በሽታ የመከላከል አቅምህም በከፍተኛ መጠን ያድጋል። ይህ አይነቱ መከላከል በጣም ተላላፊ በሆነው የሌሎች ሰዎች አሉታዊ አእምሮአዊና ስሜታዊ የኃይል ተጽዕኖ ስር እንዳትወድቅ ይከላከልልሃል።